ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። በሰሜን ኢትዮጵያ ዳግም የጦርነት ደወል። የትግራይና የፌዴራል ኃይሎች እርስ በርስ ተካሰዋል። በሌላ በኩል ትራምፕ በኢራን ላይ የታሰበውን ጥቃት ሰረዙ። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ውድ አድማጭ ተመልካቾቻችን፣ የኢትዮጵያ ሰማይ አሁንም በስጋት ዳመና ሊሸፈን ይመስላል። የፕሪቶሪያው የሰላም ስምምነት በተግባር ሞቷል በተባለበት በዚህ ወቅት በሽራሮ አቅጣጫ አዲስ ውጊያ ማገርሸቱ ተሰምቷል። በሌላ በኩል ደግሞ በዓለም አቀፍ ደረጃ ትልቅ ትኩረት የሳበው የፕሬዝዳንት ዶናልድ ትራምፕና የኢራን ውጥረት አዲስ ምዕራፍ ይዟል። በእነዚህ ሶስት ዋና ዋና አበይት ጉዳዮች ላይ ዝርዝር መረጃ ይዘናል። እናንተም እስከ መጨረሻው አብራችሁን ቆዩ። በሽራሮ አቅራቢያ ዳግም ውጊያ ማገርሸቱን ተከትሎ በፌዴራል መንግስትና በትግራይ ኃይሎች መካከል የተደረገውን የ3 ዓመት የሰላም ስምምነት ክፉኛ የጣሰ ከባድ ክስተት ተፈጥሯል። በመቀሌ የሚገኘው የትግራይ ክልላዊ መንግስት ባወጣው መግለጫም የፌዴራል መንግስት ኃይሎች ቅዳሜ ንጋት ላይ ከሱዳን ድንበር አቅራቢያ ከሽራሮ አቅጣጫ ጥቃት መክፈታቸውን አስታውቀዋል። በጦርነቱ ወቅት የትግራይ ጊዜያዊ አስተዳደር የመሩት ሚኒስትር ዶክተር አብርሃም በላይ በበኩላቸውም ግጭት መፈጠሩን አረጋግጠው ነገር ግን ጥቃቱን የጀመሩት በህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የሚመሩ ኃይሎች መሆናቸውን በመግለጽ ከሰዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ጦርነት ይብቃ፣ ልዩነታችንን በውይይት እንፍታ ሲሉም አሳስበዋል። ይህ ግጭት የተከሰተው ጠቅላይ ሚኒስትር አብይ አህመድ በ2010 ወደ ስልጣን ከመምጣታቸው በፊት ለ3 አስርት ዓመታት ኢትዮጵያን ያስተዳደረው ህወሓትና አዲስ አበባ ላለፉት ወራት እያሽቆለቆለ የመጣው ግንኙነት ተከትሎ ነው ተብሏል። ሁለቱ ወገኖች የ2015 ዓ.ም የፕሪቶሪያው የሰላም ስምምነት ድንጋጌዎችን ተግባራዊ አላደረጉም በሚል እርስ በርስ ሲወነጃጀሉ ቆይተዋል። የትግራይ ባለስልጣናት ገዢው ብልጽግና ፓርቲ በክልሉ ላይ የረጅም ጊዜ እገዳና የድሮን ጥቃት ዘመቻ ሲያካሄድ መቆየቱንና ይህ አሁን ወደ ሙሉ ጦርነት ማደጉን ገልጸዋል። የክልሉ መንግስት የትግራይ ኃይሎች የሲቪል ማህበረሰብና የሃይማኖት ተቋማት ለሀገር ጥፋት እምቢ በሚል መሪ ቃል ለብሔራዊ ህልውና ትግል እንዲዘጋጁ ጥሪ አቅርቧል። በሌላ በኩል የቀድሞ የህወሓት ቃል አቀባይና የአሁኑ የጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳም ዶክተር ደብረጽዮን በኤርትራና በአማራ ታጣቂዎች ላይ ተማምነው በጉልበት ወደ ስልጣን ለመመለስ እየሞከሩ ነው ሲሉ በመክሰስ የትግራይ ሰራዊት አመራሮች እርሳቸውን እንዲተው አሳስቧል። እንደ አውሮፓውያን አቆጣጠር በ2022 ለህወሓትና ለፌዴራል መንግስቱ የፕሪቶሪያው ስምምነት የፈረሙት አቶ ጌታቸውና የደህንነት ሹሙ አቶ ሬድዋን ሁሴን ባለፈው ሰኔ ወር በአልጀዚራ ላይ በጋራ ባወጡት ጽሑፍ ጦርነት ሊቀሰቀስ እንደሚችል ማስጠንቀቃቸው ይታወሳል። በኦስሎ ኒው ዩኒቨርሲቲ ኮሌጅ የኢትዮጵያ ጉዳዮች ተንታኝ የሆኑት ሸቲል ትሮንቮል ለአልጀዚራ እንደተናገሩት ይህ ውጊያ ከ2022 የሰላም ስምምነት ወዲህ የታየ እጅግ አሳሳቢ ክስተት ነው ብለዋል። ስምምነቱ ጦርነቱን ቢያስቆምም በመቀሌና አዲስ አበባ መካከል ያለውን የግጭቱን መሰረታዊ ምክንያቶች ሳይፈታ ማለፉን አክለዋል። ለዚህ ግጭት መነሻ በሆኑት ቀናት ውስጥ የኢትዮጵያ መንግስት መገናኛ ብዙሃን ዶክተር ደብረጽዮን በስማቸው ጠቅሰው ትግራውያንን ለጦርነት እየቀሰቀሱ የሚል የክስ ዘመቻ ሲያካሄዱ ቆይተዋል። ከ2 ዓመታት በፊት ተጀምሮ በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈውን ጦርነት ያስቆመው የፕሪቶሪያው ስምምነት የትጥቅ አፈታትና የህወሓትን ህጋዊ ሰውነት በተመለከተም ጥልቅ ጉዳዮች ላይ እልባት ሳይሰጥ ቆይቷልም ተብሏል። ይህንንም ተከትሎ አሜሪካ ባለፈው ሰኔ ወር ሰላምን ያደናቅፋሉ ባለቻቸው የህወሓት አክራሪዎች ላይ የቪዛ ማዕቀብ የጣለች ሲሆን ህወሓትም እርምጃው ያልተሟላና ሚዛናዊ ያልሆነ መረጃ ላይ የተመሰረተ ነው ሲሉ ተችተዋል። የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ስምምነቱን ለማትረፍ ወደ መቀሌ ቢያቀኑም በሐምሌ ወር አጋማሽ ህወሓት የፕሪቶሪያው ስምምነት በተግባር ሞቷል ሲል አውጇል። የቀጠናው ተንታኝ ፋይሰል ሮብሌ ይህ የውጊያ ጅማሮ አሜሪካ በሁለቱ ወገኖች መካከል ያለውን አለመግባባት ለመፍታት ያደረገችው ጥረት አለመሳካቱን የሚያሳይ ነው ብለዋል። አክለውም ጠንካራ ዓለም አቀፍ ጣልቃ ገብነት ከሌለ ወደ እጅግ የሰፋ ጦርነት ልናመራ እንችላለን ሲሉ አስጠንቅቀዋል። የአቶ ጌታቸው ረዳ ጥብቅ ማሳሰቢያ። በሌላ በኩል የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂት ከመክተት እንዲቆጠቡ ጥብቅ ማሳሰቢያ አስተላልፈዋል። አቶ ጌታቸው በኤክስ ገጻቸው የደብረጽዮንን ንግግር አያይዘው ባሰራጩት እጅግ ነቀፋ የበዛበት መልእክት የህወሓት አመራሮች የትግራይን ህዝብ አንድነት በመበተን እንዲሁም በፋኖ በሱዳን ጀነራል አልቡርሃንና በኤርትራ መንግስት ላይ ተማምነው ዳግም ጦርነት ለመክፈት የሚያደርጉት ፉከራ የሚያመጣው ለውጥ እንደሌለ ገልጸዋል። በዶክተር ደብረጽዮን ገብረሚካኤል በወይዘሮ ፈትለወርቅ ገብረ እግዚአብሔርና በቀድሞ የደህንነት ሹም አቶ ጌታቸው አሰፋ መሪነት በጉልበት 4 ኪሎ እናስመልሳለን በማለት የሚያልሙትን ቅዠት በአስቸኳይ እንዲያቆሙ አስጠንቅቀዋል።
ከፌዴራል መንግስት ጋር በቅርበት እየሰሩ የሚገኙት አቶ ጌታቸው ረዳ የትግራይ ሰራዊት ከምንም በላይ የህዝቡን ደህንነት እንዲያስቆም ጥሪ አቅርበዋል። የሰራዊቱ ዋነኛ ትኩረት የትግራይን ህዝብ ሰላምና ህልውና እንጂ በጣት የሚቆጠሩ ወንጀለኞች ህልውና ሊሆን እንደማይገባው አጽንኦት ሰጥተዋል። አቅም እያለ የህዝቡን ህልውና ጥያቄዎች መመለስ የሚቻለው በሰላማዊ መንገድ ብቻ መሆኑን በማስገንዘብ ሰራዊቱ በህይወቱና በአካሉ ላይ እየተቆመረበት ያለውን ኃይል ይበቃል ሊለው እንደሚገባ አሳስበዋል። በመጨረሻም በሐውልት የመሸገው የብጥብጥ ቡድን ሲሉ የጠሯቸው እነዚህን አካላት በፉከራና በውጭ ኃይሎች ድጋፍ ላይ በመተማመን የዲፕሎማሲ በሮችን ከዘጉም በኋላ አሁን መሬት ላይ ያለው እውነት ሲከብዳቸው ዓለም ይድረስልኝ እያሉ መጫዋቸው በአመዛዘን የጎደለው የፖለቲካ ኪሳራ መሆኑን በአጽንኦት ተችተዋል። የዶናልድ ትራምፕ መግለጫና የመካከለኛው ምስራቅ ውጥረት። ወደ ዓለም አቀፍ ዜና ስናልፍ ደግሞ ፕሬዝዳንት ዶናልድ ትራምፕ ቅዳሜ ምሽት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የመካከለኛው ምስራቅ አጋሮች የአምስት ወሩን የኢራን ጦርነት ለማቆም የሚያስችል የስምምነት ማዕቀፍ ላይ መድረሳቸውን ገልጸዋል። ለጊዜው አዲስ ጥቃት ከመሰንዘር እንደሚታቀቡም አስታውቀዋል። ይህ አዲስ ስምምነት የሆርሙዝ የባህር ወሽመጥን በአፋጣኝና ሙሉ በሙሉ ክፍት ማድረግን እንዲሁም የኢራንን የኒውክሌር ስጋት ማብቃትን የሚያካትት መሆኑን ፕሬዝዳንቱም አክለው ተናግረዋል። ትራምፕ ለዓለም የወደፊት ጥቅም እንዲሁም ለኢራን ህልውናና ብልጽግና ስንል በፍጥነት ስምምነት ላይ ለመድረስ በማሰብ ጥቃቱንም ለመሰረዝ ተስማምቻለሁ ብለዋል። ጦርነቱን የሚያስቆመውም ይህንን ስምምነት ከዳር ለማድረስ በሚደረገው ጥረት እስራኤል ከአሜሪካ ጋር ለመተባበር መስማማቷን ጠቁመዋል። የሳውዲ አረቢያው አልጋ ወራሽና የሀገሪቱ መሪ ልዑል መሐመድ ቢን ሳልማን ቅዳሜ ዕለት ከትራምፕ ጋር በስልክ በተወያዩበት ወቅት አሜሪካ ከኢራን ጋር ያላትን ግጭት ልታባብስ ትችላለች በሚል ስጋታቸውን ማቅረባቸው ተሰምቷል። አክሲዮስ እንደዘገበው ይህ ውይይት የተካሄደው ትራምፕ በኢራን ላይ አዲስ ጥቃት ለመሰንዘር እያመነቱ ባለበት ወቅት ነውም ተብሏል። ሳውዲዎች አሜሪካ የኢራን ኃይል መሰረተ ልማቶች ላይ ጥቃት ከሰነዘረች ቴህራንም አጸፋውን በሳውዲና በሌሎች የባህረ ሰላጤው ሀገራት የነዳጅ ተቋማት ላይ ልትወጣ ትችላለች የሚል ከፍተኛ ስጋት አድሮባቸዋል። አልጋ ወራሹ በዚህ የስልክ ውይይታቸውም ትራምፕ በኢራን ላይ ሊወስዱት ስላሰቡት አዲስ እርምጃ ማብራሪያ የጠየቁ ሲሆን የዋይት ሃውስ ባለስልጣንም የሁለቱ መሪዎች ውይይትን አረጋግጠዋል። ሳውዲ አረቢያ በኢራን ከሚደገፉ የኢራቅ ሚሊሻዎችና በተያያዘም ከአሜሪካ ጋር ወታደራዊ እርምጃዎችን ብትወስድም ግጭቱ በድርድር እንዲፈታ ግፊት እያደረገች ትገኛለችም ተብሏል። አልጋ ወራሹም የሳውዲ መከላከያ ሚኒስትር የሆኑትን ወንድማቸውን ካሊድ ቢን ሳልማንን ስለ ኢራን ስትራቴጂክ ከትራምፕና ከምክትል ፕሬዝዳንት ጄዲ ቫንስ ጋር እንዲወያዩ ወደ ዋሽንግተን ልከው ነበር። በሌላ በኩል ትራምፕ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁም ጋር በዋይት ሃውስ የተወያዩ ሲሆን የካቲት ወር ላይ ጦርነቱ ከጀመረ ወዲህ በአካል ሲገናኙ መጀመሪያቸውም ነው። የእስራኤሉ መሪ ትራምፕ በኢራን ላይ የሚያደርጉትን ጦርነት እንዲቀጥሉም አሳስበዋል። ይህ የአሜሪካ ወታደራዊ እርምጃ ውጥረት ለትራምፕና ለፓርቲያቸው ከፍተኛ ፈተናም ሆኗል። በብዙ የአሜሪካውያን ዘንድ ተቀባይነት ያጣው ይህ ጦርነት በመጪው ዳር ወር ከሚካሄደው ወሳኝ የአጋማሽ ዘመን ምርጫ ጥቂት ወራት ቀደም ብሎ የዓለምን ኢኮኖሚ እያናጋም ይገኛል። ፕሬዝዳንቱ ከዚህ ቀደም ኢራን በዮርዳኖስ በሚገኘው የአሜሪካ የጦር ሰፈር ላይ ያደረሰችውን ድንገተኛ ጥቃት ተከትሎም አጻፋዊ እርምጃ እንደሚወስዱ ዝተው ነበር። የዋይት ሃውሱ ፕሬዝዳንት ቃል አቀባይ ካሮሊን ሌቪት በበኩላቸውም ቴህራን ባለፈው ወር ከአሜሪካ ጋር የተኩስ አቁም ስምምነት ተፈራርማ ወዲያውኑ ስምምነቱን በመጣስ በንግድ መርከቦች ላይ ተኩስ መክፈቷና የአሜሪካውያን ወታደሮች መግደሏን አስታውሰዋል። ይህንኑ ከኢራን ጋር እየተባባሰ የመጣውን ውጥረት ተከትሎም የአሜሪካው የውጭ ጉዳይ ሚኒስትር በቀጠናው በሚገኙ 10 ሀገራት ማለትም በባህሬን፣ በእስራኤል፣ ኢራቅ፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ እና የተባበሩት አረብ ኤምሬት ስለሚኖሩ አሜሪካውያን አዲስ የደህንነት ማስጠንቀቂያ አውጥተዋል ተብሏል። በዚህ ማስጠንቀቂያም የአሜሪካ ዜጎች የበረራ ሰረዛዎችን፣ ጊዜያዊ የአየር ክልል መዘጋትና ሌሎች የጉዞ መስተጓጎሎችን ታሳቢ በማድረግ ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል።